ሰበር ዜና ግዙፉ የአሜሪካ አብርሃም ሊንከን የጦር መርከብ በኢራን ቶርፒዶ መሳሪያ ጥቃት ተፈጸመበት። ኢራን የኃያሏን አሜሪካ ኃይል መርከብ አንድደዋለች። ወዲህ ደግሞ ትራምፕ የኢራንን የኒውክሌር ዩራኒየም ለመቆጣጠር ዘመቻ ሊጀምሩ መሆኑ ታውቋል። የኢራን አብዮታዊ ኃይል በሰሜናዊ የህንድ ውቅያኖስ ላይ በሚገኘው የዩናይትድ ስቴትስ የባህር ኃይል ዩኤስኤስ አብርሃም ሊንከን የአውሮፕላን ተሸካሚ መርከብ ስብስብ ላይ መጠነ ሰፊ ሚሳኤል ጥቃት ማድረሱን የሀገሪቱ የመንግስት መገናኛ ብዙሃን ዘግበዋል። አብዮታዊ ዘቡ ጥቃቱን ኦፕሬሽን እውነተኛ ቃል ኪዳን ፎር በሚል ስያሜ ለተጀመረው ወታደራዊ እርምጃ አካል መሆኑን ገልጿል። እንደ ዘገባው ከሆነ ጥቃቱ የአሜሪካ የባህር ኃይል ተጨማሪ ጉዳት እንዳይደርስበት ከአካባቢው ለቆ እንዲወጣ አስገድዶታል። የወጣው ተንቀሳቃሽ ምስል እንደሚያሳየው ከሆነ ሚሳኤሎች የአውሮፕላን ተሸካሚ መርከቧን ሲያጠቁ የሚያሳይ ቢሆንም ወታደራዊ ታዛቢዎች ግን ምስሉ በቴክኖሎጂ የተቀነባበረ እንጂ እውነተኛ የውጊያ ትዕይንት ላይሆን እንደሚችል ጥርጣሬያቸውን ገልጸዋል። ይህ በእንዲህ እንዳለ የዩናይትድ ስቴትስ ባለስልጣናት የቀረበውን ይገባኛል ሙሉ በሙሉ ውድቅ አድርገዋል። አሜሪካ መከላከያ ሚኒስቴር ባወጣው መግለጫ የሀገሪቱ የጸረ ሚሳኤል መከላከያ ዘዴዎች ሊሰነዘሩ የነበሩ ጥቃቶችን ማክሸፋቸውን ወይንም ሚሳኤሎቹ ወደ መርከቧ ሳይቀርቡ መቅረታቸውን አስታውቋል። በቀጠናው እየተባባሰ የመጣውን ውጥረት ተከትሎ ቴህራን በአሜሪካ ወታደራዊ ቁሶች ላይ ጉዳት አድርሻለሁ የሚሉ መሰል መግለጫዎችን በተደጋጋሚ እያወጣች መሆኑ ይታወቃል። የአሜሪካ ወታደሮች ከመሬት በታች የተከማቸውን የኢራንን የበለጸገ ዩራኒየም ለመቆጣጠር የሚያስችል ዘመቻ የማካሄዳቸው ነገር የማይሆን ነገር ቢመስልም አንደኛው አማራጭ ነው። ፕሬዝዳንት ዶናልድ ትራምፕ በጦርነቱ ውስጥ ዋና ዓላማቸው የሆነውን የቴህራን የኒውክሌር ጦር መሳሪያ ማበልጸግን ለመግታት አንደኛው አማራጭ ነው። እንዲህ አይነቱ ዘመቻ እጅግ ፈታኝና በአደጋ የተሞላ ሊሆን እንደሚችል ለቢቢሲ ሐሳባቸውን የገለጹ ወታደራዊ ባለሙያዎችና የቀድሞው የአሜሪካ የመከላከያ ባለስልጣናት ተናግረዋል። እግረኛ ወታደሮችን ማሰማራት እንደሚያስፈልግና ንጥረ ነገሩን አንቀሳቅሶ ለማጠናቀቅ በርካታ ቀናትን ወይም ሳምንታትን ሊወስድ እንደሚችል ተናግረዋል። የዩራኒየም ክምችትን ማስወገድ በታሪክ ውስጥ እጅግ ውስብስብ ከሆኑ ተግባራት አንዱ ነው ሲሉ በአሜሪካ የመከላከያ ሚኒስቴር የመካከለኛው ምስራቅ ምክትል ሚኒስትር የነበሩት ማይክ ሞል ገልጸዋል። ይህ እርምጃም ትራምፕ በኢራን ውስጥ ሊወስዷቸው ከሚችሏቸው በርካታ ወታደራዊ አማራጮች መካከል አንዱ ነው። ኢራን የሆርሙዝ ወሽመጥን ሙሉ በሙሉ እንድትከፍት ጫና ለማድረግ አሜሪካ የሐርግ ደሴትን ልትቆጣጠር መቻሏ ሌላኛው አማራጭ ነው። ኢራንን ወደ ክብ ጠረጴዛ ለማምጣት አዳዲስ ወታደራዊ እንቅስቃሴዎችን በመጠቀምም ሊያስገድዱ ይችላሉ። ፕሬዝዳንት ዶናልድ ትራምፕ ማክሰኞ ዕለት ከቢቢሲ የአሜሪካ ጋር ሲቢኤስ ኒውስ ጋር በስልክ ባደረጉት ቃለ ምልልስ የኢራንን የበለጸገ ዩራኒየም ሳያስወግዱ ወይም ሳያጠፉ በጦርነቱ ማሸነፋቸውን ማወጅ ይቻል እንደሆነ ለቀረበላቸው ጥያቄ መልስ ከመስጠት ፈቃደኛ ሳይሆኑ ቀርተዋል። ባለፈው ሰኔ ወር በአሜሪካና በእስራኤል ጥቃቶች ምክንያት የተከሰተውን ጉዳት በመጠቆም ክምችቶቹ ያለውን ስጋት ለመቀነስም ሞክረዋል። ይህ በጣም በጥልቀት የተቀበረ በመሆኑ ለማንም በጣም ከባድ ይሆናል። በጣም ጥልቅ ነው። ስለዚህ ደህንነቱ በጣም የተጠበቀ ነው ሲሉ ትራምፕ ተናግረዋል። ወል ስትሪት ጆርናል አሜሪካ ዩራኒየሙን ለማውጣት ዘመቻ እያሰበች መሆኑን ከዘገበ በኋላ ነው ፕሬዝዳንቱ አስተያየታቸውን የሰጡት። ዋይት ሃውስ በበኩሉ ትራምፕ በጉዳዩ ዙሪያ መጨረሻ ውሳኔ ላይ እንዳልደረሱ አስታውቋል። የኢራንን ክምችት ኢላማ ማድረግ በርካታ የሎጂስቲክስ ተግዳሮቶች ይኖሩታል ሲሉ ባለሙያዎች ተናግረዋል። እንደ ከፍተኛ የአሜሪካ ባለስልጣናት ገለጻ ኢራን ወደ 60 በመቶ የበለጸገ 440 ኪሎ ግራም ዩራኒየም ነበራት። ዩራኒየሙ ለጦርነት መሳሪያ ወደሚያስፈልገው 90 በመቶ በፍጥነት ሊበለጽግ ይችላል። ኢራን ወደ 20 በመቶ የበለጸገ 1000 ኪሎ ግራም የሚጠጋ ዩራኒየምና ለሕክምና ምርምር ተቀባይነት ያለው እና 3.6 በመቶ ገደማ የበለጸገ 8500 ኪሎ ግራም ዩራኒየም አላት። በቀላሉ ለቦምብ ወይም ለሚሳኤል ቁሳቁስነት ሊውል የሚችል በጣም የበለጸገ ዩራኒየም በአብዛኛው በኢስፋን እንደተከማቸ ይታመናል።
ተቋሙ ባለፈው ዓመት በአሜሪካና በእስራኤል የአየር ድብደባ ኢላማ ከተደረጉ 3 ከመሬት በታች የሚገኙ የኒውክሌር ጣቢያዎች አንደኛው ነው። በከፍተኛ ደረጃ የበለጸገው ዩራኒየም በሌሎች ቦታዎች ምን ያህል እንደተከማቸ ግን ገልጽ አይደለም። አሜሪካ ክምችቱ የት እንዳለ በትክክል ብታውቅ ዩራኒየሙን ለማውጣት የሚደረገው ወታደራዊ ዘመቻ ቀላል ይሆን ነበር ሲሉ በኦባማና በትራምፕ አስተዳደር ውስጥ ከፍተኛ መከላከያ ባለስልጣን የነበሩት ጄሰን ካምቤል ተናግረዋል። በጣም ጥሩ ነገር የት እንዳለ በትክክል ማወቅ ነው። ወደ 4 የተለያዩ ቦታዎች ከተበተነ ግን ጉዳዩ ሙሉ ለሙሉ የተለየ ይሆናል ሲሉ ካምቤል የውስብስብነት ደረጃውን ገልጸዋል። ከኢስፋን በተጨማሪ በከፍተኛ ደረጃ የበለጸገው ዩራኒየም በፎርዶና ናታንዝ ሊከማች ይችላል። ሁለቱም ቦታዎች ባለፈው ዓመት ኢላማ ተደርገው ነበር። የዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ ዳይሬክተር ራፋኤል ግሮሲ ባለፈው ወር እንደተናገሩት አብዛኛው የኢራን ከፍተኛ በለጸገ ዩራኒየም በኢስፋን ውስጥ ተከማችቷል። በናታንዝም ተጨማሪ ክምችቶች አሉ። በ2025 ሰኔ ወር ላይ አሜሪካና የእስራኤል የአየር ጥቃት ዘመቻ ከተደረገ በኋላ ተቆጣጣሪዎቻቸው ከኢራን ስለተባረሩ ቦታዎቹን በተመለከተ ዘርዘር መረጃ አለመገኘቱን ጠቅሰዋል። መመለስ ስንችል ብቻ የምናብራራቸው ብዙ ጥያቄዎች አሉ ሲሉ ግሮሲስ ለጋዜጠኞች ተናግረዋል። አሜሪካ የት እንዳለ ታውቃለች ተብሎ ተገምቶም ቢሆን በከፍተኛ ደረጃ የበለጸገው ዩራኒየም ሌላ ተግዳሮቶች አሉ። ኢራን በአሜሪካና በእስራኤል ጥቃት ከመፈጸሙ በፊት ከኒውክሌር ተቋሞቿ በአንዱ አቅራቢያ የነበረውን የመሬት ውስጥ ማከማቻ መከላከያን አጠናክራለች። ለምሳሌ ያህል በየካቲት ወር የሳተላይት ምስሎች እንዳሳዩት ከሆነ በኢስፋን ወደ ዋሻ የሚገቡ ሁሉም መግቢያዎች በአፈር የተዘጉ ይመስላሉ። ይህ ደግሞ ማንኛውም ዘመቻ የበለጠ አስቸጋሪ ያደርገዋል። አሜሪካና እስራኤል ጦርነቱ ከተጀመረ ጊዜ አንስቶ የኢራንን የባህር ኃይል ለማውደም የባለስቲክ ሚሳኤሎቿን ለማዳከምና የኢንዱስትሪ መሰረቷን ለማኮላሸት የአየር ጥቃቶችን ብቻ መጠቀም ችለዋል። ከሌሎች ወታደራዊ ኢላማዎች በተለየ ሁኔታ የኢራንን የበለጸገ ዩራኒየም ለማግኘት እግረኛ ጦር ሳይጠቀሙ ማከናወን እንደማይቻል ባለሙያዎች ተናግረዋል። አሜሪካ ኢስፋንን፣ ናታንዝንና በዙሪያው ያሉትን አካባቢዎች ለመጠበቅ ወደ መካከለኛው ምስራቅ የተሰማሩትን የ82ኛ የአየር ወለድ ብርጌድ መጠቀም ችላለች። ከዚህም የኒውክሌር ቁሳቁሶችን ለማንቀሳቀስ የሰለጠኑ ልዩ የዘመቻ ኃይሎች የበለጸገውን ዩራኒየም ለማውጣት ይገባሉ። ዩራኒየሙ በጋዝ መልክ የሚገኝ ሲሆን በትላልቅ የብረት ኮንቴነሮች ውስጥ እንደሚከማች ይታመናል። የሳተላይት ምስሎች እንደሚያሳዩት ከሆነ ወደ ኢስፋንና ናታንዝ የሚያስገቡ መግቢያዎች በአሜሪካ የአየር ድብደባ ክፉኛ ተጎድተዋል። የአሜሪካ ኃይሎች በለጸገውን ዩራኒየም ለማግኘት በአየር ኃይል የወደመውን ፍርስራሽ ለመቆፈር ከባድ ማሽኖች ያስፈልጋቸው ይሆናል። ይህም ደግሞ ለኢራን የመልሶ ማጥቃት የሚያጋልጣቸው ነው። በመጀመሪያው ቦታውን መቆፈርና የበለጸገውን ዩራኒየም መኖሩን መለየት ያስፈልጋል። እንዲህ ደግሞ ያለማቋረጥ ስጋት ውስጥ የሚያስገባ ሊሆን ይችላል ብለዋል ካምፔል። ኢራን እንዴት ምላሽ ልትሰጥ ትችላለች? ወይም የሀገሪቱን ዋና ዋና የኒውክሌር ተቋማትን ኢላማ ለሚያደርጉ የአሜሪካ ወታደሮች ምን ያህል ስጋት ልትሆን ትችላለች የሚለው ትልቅ ጥያቄ ነው። አሜሪካና እስራኤል አስፈላጊ ከሆነ ይህንን አይነት ዘመቻ ለማከናወን እንዲረዳቸው የኢራን የመከላከያ አቅምን እያዳከሙ ነው ሲሉ የቀድሞው የአሜሪካ የመከላከያ ባለስልጣንና በስኮ ክሮፍት የመካከለኛው ምስራቅ የደህንነት አማካሪው አሌክሲስ ፕሊታስስ ተናግረዋል። ይህም ሆኖ ግን አሁንም ከፍተኛ አደጋ የሚያስከትል ዘመቻ እንደሚሆን አስታውቀዋል። የአሜሪካ እግረኛ ወታደሮች ከኢራን ሶስተኛዋ ትልቅ ከተማ በግምት 482 ኪሎ ሜትር ርቀት ላይ በምትገኘው ኢስፋን እንዲገለሉ ተደርጎ ይቆያሉ። ርቀቱን ከግምት በማስገባት የሕክምና ድጋፍን አስቸጋሪ ያደርገዋል። የአሜሪካ ወታደሮች ለጸረ አውሮፕላን ተኩስ እንዲሁም በኒውክሌር ጣቢያው ውስጥ እያሉ ለሚሰነዘሩ ጥቃቶች
ተጋላጭ ይሆናሉ ሲሉ ፕሊትሳስ ተናግረዋል። ምንም እንኳን ዘመቻው የተለያዩ አካሄዶች ቢኖሩትም አሜሪካ ወታደሮች ሊንቀሳቀሱ የሚችሉበትን የአየር ማረፊያ ወይም ዞን መያዝን ሊያካትት እንደሚችል ባለሙያዎች ተናግረዋል። ከኢራን የበለጸገውን ዩራኒየም ለማስወገድ የሚጠቀሙበት የአየር ማረፊያም ሆኖ ያገለግላል። የአየር ማረፊያዎችንና ሌሎች መሰረተ ልማቶችን ለመጠበቅ የሰለጠነው 82ኛው የአየር ወለድ ክፍል ከሌሎች የአሜሪካ ኃይሎች ጋር ለተልዕኮ መሳካት ሊሰራ ይችላል ሲሉ ወታደራዊ ባለሙያዎች ተናግረዋል። ዩራኒየም ከተገኘ በኋላ ደግሞ አሜሪካ ከኢራን ማስወጣት ወይም ባለበት ቦታ የማስወገድ ጥያቄ ይጠበቅባታል። በጦርነቱ መጀመሪያ ላይ አሜሪካ የኢራንን የበለጸገ ዩራኒየም ከሀገሪቱ ከማስወጣት ይልቅ በቦታው ላይ ማስወገድን ልታስብበት እንደምትችል ከፍተኛ የመንግስት ባለስልጣናት ተናግረዋል። ነገር ግን ይህ ትልቅ ውስብስብና ጊዜ የሚወስድ ተግባር ይሆናል ሲሉ በአይሁድ የብሔራዊ ደህንነት ተቋም የኢራን የኒውክሌር ፕሮግራም ባለሙያ የሆኑት ጆናታን ሩሄ ተናግረዋል። ዩራኒየሙን ከኢራን ማስወጣት ፈጣን አማራጭ ሲሆን አሜሪካ በቀላሉ ከጥቅም ውጭ እንደምታደርገው ያስችላል ሲሉ ሩሄ ተናግረዋል። ዘመቻው ምንም ይሁን ምን በጣም አደገኛ ይሆናል ሲሉ አክለዋል። ግማሽ ቶን የሚሆን ለጦር መሳሪያ ማዘጋጀትነት የደረሰ የዩራኒየም ንጥረ ነገርን ማስወጣት ሊኖርባቸው ይችላል ሲሉም ሩሄ ተናግረዋል። በዚህ ወቅት ግን በሚሊዮን የሚቆጠሩ ስህተቶች ሊፈጸሙ ይችላሉ በማለት ስጋታቸውንም ጨምረው ገልጸዋል።